ብዙ ስህተት ተሳስቻለሁ። ኢንተርፕረነር ሆንክ ማለት ይሄ ሃይ ዋየር አክተር ላይ አይደለ ገመድ ላይ without a safety net ትሄዳለህ፣ በኋላ ያስከፍልሃል ዋጋውን። ሪያሊቲ እየመጣ ነው። it's undeniable። በቃ ህይወት ውስጥ ትልቁ ከባድ ስራ ኢንተርፕረነር መሆን ነው። ሙስና ከየት ነው የመጣው? ከላይ የመንግስት አይደለም፣ የግል አይደለም፣ ሁሉም አይደለም። አንድ ይሄ አልገባበትም የምትለው ተቋም የለም። ለረጅም ጊዜ እኮ የኔን እንቅስቃሴ መንግስት እንደ መንግስት ሆነ ብሎ ይጋፋው ነበር። ያውን ዓለም ላይ አሁን እስካሁንም ይሄ ሀብታምና ደሃ ሀገሮች ጋፕ አለ። ካቻፕ ማድረግ ነበረብን፣ አላረግንም። እኛ አሁን ዲቨሎፒንግ ካንትሪዝ በብዙ ምክንያት ስቶል እያደረግን ነው። ምዕራቡ ግን ኢቭን ዌስት ኢቭን ኤዥያ ቴክኖሎጂ ያለበት አሁን ጭራሽ ሊመጠቁብን ነው። የእኛ ጥቅም ለነሱ ይሄ ቺፕ ሌበር፣ ስኪልድ ሌበር። እኔ በቃ በነፃ ማክሪያቸው ምናምን ደስ ይላቸዋል። የማይረዱት ከዛ እኩል የሚጠቅመኝ መረጃ ወስዳለሁ ከነሱ። በቃ ላይሰንሲንግ እንደተፈቀደ ኢንቨስትመንት ባንክ እንገባለን። አሁን የምናወራውን ስራ ሁሉ እናወራለን። ኦል ዶስ ፌሊየርስ ትምህርት ናቸው። አሁን የውጭ ልምድ አለ። So I'm kind of in a unique position። የኢኮኖሚ ወንጀል መሆን ያለበትም ፕራይቬት ሴክተር ነው። እኛ ሀገር ሁሉ ነገር ከመንግስት እንጠብቃለን። ብዙ ስህተት ተሳስቻለሁ። ለምን ኤንቫይሮንመንቴ ያልተረዳሁት አለ። ግማሹም ደግሞ በቃ ሬዚስተንሱ ደግሞ ለረጅም ጊዜ እኮ የኔን እንቅስቃሴ መንግስት እንደ መንግስት ሆነ ብሎ ይጋፋው ነበር። በኋላ ነው ለምን እንደዚህ የሚነቀንቁ ነገሮች ናቸው። የኢኮኖሚ መዋቅር የሚነካኩ ናቸው። ያ ደግሞ ፖለቲካ ኢምፕሊኬሽን አለው። እኔ በቃ ይሄ እኮ ለሀገር ይጠቅማል፣ ጥሩ ነው፣ ኢኮኖሚ ነው፣ ምንድነው እዚህ ጋር ማላየው ሌላ ዓለም ነበር። ኦኬ ያንንም አልፌያለሁ በደስታ በቃ አሁን የኔ ኢንቨስትመንት ዲሲዥኖች ትንሽ ኢቮልቭ አድርገዋል ለሁሉም። ደግሞ ትልቁ ነገር ኦኬ እነዚህን ሪስኮች የመውሰዱን አቅሙንም ገንብቸዋለሁ። ከልምዱ ከማየቱ ወድቆ ከመነሳት all those failures ትምህርት ናቸው። አሁን የውጭ ልምድ አለ። so I'm kind of in a unique position። ኃላፊነትም ያለብኝ ይመስለኛል። ግለሰቦች ፕራይቬት ሴክተር እኮ ትልቅ የኢኮኖሚ ወንጀል መሆን ያለበትም ፕራይቬት ሴክተር ነው። እኛ ሀገር ሁሉ ነገር ከመንግስት እንጠብቃለን። መንግስት አንድ አካል ነው። ቢዝነስ አንድ አካል ነው። ሶሻል ብዙ ነገሮች አሉ፣ ሌላ አካል ናቸው። ብዙ ስቴክሆልደሮች አሉ እዚህ ውስጥ መሳተፍ ያለባቸው ኢኮኖሚው እንዲሄድ። እንደዛ ነው የማየው። እንዳልኩ አሁን ቴክኖሎጂ is everything። የዓለምም የኛም የምንም ለራሱ ስንት ሰዓት ብናወራ አምሾር እናንተም ፎሎ ታደርጋላችሁ፣ ተወርቶ አያልቅም። አሁን መቀበል ያለብን ይሄ ነገር እየመጣ ነው። እስኪመጣ ድረስ ይሄ ኦስትሪች አለ አይደለ? ትንሽ ኦቨርዌልሚንግ ስለሚሆንብን ግራ ስለሚገባን ምን ማድረግ እንዳለብን ግራ ስለሚገባን እንደዛ መቀበር አንችልም። ለምን በኋላ ያስከፍልሃል ዋጋው። ሪያሊቲ እየመጣ ነው። it's undeniable። ለሱ ምንድነው አሁን በአሁኑ ዘመን በፊት 3 ኢንፍራስትራክቸር ነበር የማወራው፣ ሃርድ፣ ሶፍት ኤንድ ፋይናንሻል። አሁን ቴክኖሎጂ ኢንፍራስትራክቸር is overtaking all of that። እዛ ውስጥ አልገባህም ማለት በቃ ስቶን ኤጅ ትቀራለህ ማለት ነው። ኢኮኖሚህ ማለት ያ ማለት ህዝብህ ስራ የለውም፣ ደሃ ነው የምትሆነው። አሁን ዓለም ላይ አሁን እስካሁንም ይሄ ሀብታምና ደሃ ሀገሮች ጋፕ አለ። ካቻፕ ማድረግ ነበረብን፣ አላረግንም። እኛ አሁን ዲቨሎፒንግ ካንትሪዝ በብዙ ምክንያት ስቶል እያደረግን ነው። ምዕራቡ ግን ኢቭን ዌስት ኢቭን ኤዥያ ቴክኖሎጂ ያለበት አሁን ጭራሽ ሊመጠቁብን ነው። የእኛ ጥቅም ለነሱ ይሄ ቺፕ ሌበር፣ ስኪልድ ሌበር። በሂደትማ ኢቭን ማኒፋክቸሪንግ 3D ማኒፋክቸሪንግ ይመጣል። ጫማህ ቤትህ ነው አንተ የምታመርተው፣ ፋብሪካም ይቀራል። ይሄ ሪጂናል ትሬድ ብሎኮች ግሎባል ቫሊዩ ቼን መሰበሩ ይጎዳናልና አሁን አገር ውስጥ ያለው ነገር እንዳለ ሆኖ የነበሩትን ጉድለቶች ኢንፍራስትራክቸሮች ማሟላት እንዳለ ሆኖ ውጭ ያለው ነገር ሆኖ
አሁን ወሳኙ ነገር ቴክኖሎጂ ሆኗል። የዓለም ቋንቋ እሱ ነው። የኢኮኖሚ ቋንቋ፣ የሁሉ ነገር ቋንቋ። እዛ ላይ አሁን ኢንፍራስትራክቸሩን ገንብተን እዛ ጨዋታ ውስጥ እና ይህን ወጣት የሚያድነው ስልኩ ማለት የዓለም ኮኔክሽኑ፣ ስልኩ ማለት ቢዝነሱ የሚሆንበት ነገር አሁን ቴክኖሎጂ ይፈጥራል። ያንን ኢንፍራስትራክቸር ዘርግቶ ተደራሽ እንዲሆን ማድረግ፣ ይሄንን ኤኔብል ማድረግ። ኢንዱስትሪ ፓርክ እንሰራለን። ለገበሬ የማናደርገው ኤክስቴንሽን፣ ፈርቲላይዘር፣ ሲድ፣ ፔስቲሳይድ እናቀርባለን። ወሳኝ ስለሆነ አሁን ይሄ ነው ወሳኙ ነገር። ከዛ በላይ ኢንቨስትመንት ይፈልጋል፣ ካልሆነ ይጎዳናል። እዛ ኤሪያ ላይ በትልቁ የቆየ ስራ አለ። ያው የወቅቱ ውጭ ምንዛሬ ነገር ነው የያዘን፣ ግን ተግባራዊ መሆኑ አይቀርም። እንዳልኩ ካፒታል ማርኬትስ ላይ አሁን ካህል የሚባል ድርጅት በቃ ላይሰንሲንግ እንደተፈቀደ ኢንቨስትመንት ባንክ እንገባለን። አሁን የምናወራውን ስራ ሁሉ እናወራለን። የውጭ ከአንድም ሁለት ያናገሩኛሉ፣ ፓርትነር እንሁን ያሉኝ ይመጣሉ። ኢንቨስትመንት ባንክስ፣ አሴት ማኔጀርስ፣ በቃ የሚገርም ነው። ኢንትረስቱ አለ። ቴክኖሎጂ ኤንድ ፋይናንስ ነው ትኩረት። በአጋጣሚ ብዙ ሰው አማክራለሁ፣ ብዙ ሰው ይመጣል። የተለያየ ስራ ኪፕስ በቃ ኢንትረስቲንግ ያደርግልኛል ወይም ከምንም ነገር በላይ ግን መረጃ የመጣው ሰው ሁሉ ስለ ስራው ብዙ ትላልቅ ስራ በቃ በጥልቀት በየቀኑ እኔ በቃ በነፃ አማክሬያቸው ምናምን ደስ ይላቸዋል። የማይረዱት ከዛ እኩል የሚጠቅመኝ መረጃ ወስዳለሁ ከነሱ አጠቃላይ አመለካከቴን ሼፕ እና በቃ እሱን አረጋለሁ። አዘ ፐብሊክ ሰርቪስ አላስከፍልም፣ ማስከፈልም የለብኝም። እንጆይ ያረጋዋለሁ፣ ጥቅም አገኝበታለሁ። እንድ ደግሞ ያው እንደዚህ ነገር ውስጥ ነው ያለሁት። and kind of በዛው ደረጃ ቀጥላለሁ ብዬ ነው። ጤና ዙሪያ የምሰራቸው ነገሮች አሉ ውጭ። አንዱ የኔ ሜቢ ከድሜ ከድል ያተረፍኩት የልጅነቴን ከዚህ ሀገር በ20 ዓመቴ ነው የወጣሁት። ኦልሞስት የ40 ዓመት የ50 ዓመት ትምህርትና ስራ ልምድ በቃ በዓለም አለ በተባለ ደረጃ የተለያየ ሀገር ላይ ያ ልምድና እውቀት አለኝ። እዚህ ሀገር 28 አለኝ፣ ቀልድ አይደለም። ከዛ ደግሞ ሙያዬም አለ፣ ፋይናንስ፣ ኢኮኖሚ ምናምን ዙሪያና ትልቁ ነገር ይህንን እውቀት ማካፈል፣ ስለ ጤናም ሆነ ስለምንም በቃ አሁን ምንም ስለሆነ አይደለም፣ ከማንም የተሻለ አይምሮ ኖሮኝ አይደለም። የህይወት እድል ነገር በቃ ጥሩ እድል ትምህርት ማግኘት ቻልኩ። ያ ጥሩ ትምህርት፣ ጥሩ ስራ፣ እውቀት ላይ የተመሰረተ ስራ ውስጥ ከተተኝ። ከሁሉም በላይ ስራ ላይ የቆየሁት ደግሞ ሌላ ትምህርት ሆነ። ይሄንን በቢዝነስ፣ በኢኮኖሚ፣ በጤና፣ በራስ ማንነት፣ ህይወት ደግሞ ራሱ የሚያስተምርህ አለ። የህይወት ፈተናዎች፣ ህይወት ራሱ ምንድነው? እኔ ምንድነኝ? ከህይወት ጋር በ40 ዓመቴ እነዚህ ግንዛቤዎች ሐሳቡ የለኝም። እድሜዋ አይደለም የኔ እድል። አሁን ኦልሞስት 70 ደርሻለሁ። እንትን ማለት እችላለሁ። የሽማግሌ እውቀትና ልምድ አለኝ። ችግሩ አብዛኛው ሰው እዛ እድሜ ሲደርስ ራሱን አልጠበቀም። ያንን ሁሉ እውቀት ግፋ ቢል ትንሽ በወሬ ያስተላልፋል እንጂ በቃ ልክ ማክሲመም ፕሮዳክቲቪቲ በሚኖረው ወቅት ፊዚክሊ የለም። አክቹሊ እኔ ህይወቴ ውስጥ ትልቁ አካምፕሊሽመንት ብዬ የማስበው በቃ ራሴን ማቆየት፣ እንደዚህ ይሄንን ደግሞ ተግባራዊ ማድረግ ምናምን። ለወደፊት ቢዝነስ ውስጥ ቀጥላለሁ ብዬ አላስብም። በቃ እዛ ጋር የምሰራው ነገር ያልቃል፣ ሌላ ህይወት ይቀጥላል። ከማንነት ከጤና ከምናምን ሶሻል ሚዲያ አለ። አሁን ሪሊ ስሰራ ቆይቻለሁ። ዌብሳይት ከፍታለሁ ስል ቆይቻለሁ። ግን ዌብሳይት መክፈት ማለት አንድ ነገር ፖስት አድርገህ ዝም ብሎ መተኛት አይደለም።
ሪሊ በደንብ ታስቦ ምናምን ለረጅም ጊዜ የሚሆን ኮንቴንት ተዘጋጅቶ ምን ብሎ እሱን ስሰራ ቆይቻለሁ። እየጨራረስኩት ነው። ሜቢ 1 ዓመት ከዛም በላይ ኮንቴንት አዘጋጅቻለሁ አሁን ሶ with confidence ስራዬንም እየሰራው ሳይና ትልቁ ስራዬ እሱ ይመስለኛል። ያለህን እውቀት ሼር ማድረግ ትፈልጋለህ? እሱ እኮ ግዴታ ነው። I agree እስማማለሁ። በስተርጅና ፈላስፋ ወጥቶኛል። ለሚጀምር ሰው ምን አድቫይስ ታደርጋለህ? ላይክ የኢትዮጵያን ፕራክቲካል ገበያውን ማለት ነው። ይሄ ለመመለስ ለማንም ሰው የሚያስቸግር ጥያቄ ነው። የሆነ ለተወሰነ ሰው አፕላይ የሚያደርግ የሆነ ሰው ስራ መጀመር የሚፈልግ ሰው ብዙ አይነት አለ። አቅሙ በጣም ይለያያል። አቅም ማለት የገንዘብ ብቻ አይደለም። ከፐርሰናሊቲ ተነስቶ ከችሎታ ተነስቶ በቃ ህይወት ውስጥ ትልቁ ከባድ ስራ አንተርፕረነር መሆን ነው። ምንም አይነት ሙያ ይዘህ ተቀጥረ መስራት ቀላል ነው። መንግስት ሆነ የግል ሆነ ምን ሆነ ለምን የተወሰነች ሰዓት አለ። የተወሰነ ግልጽ የሆነ ካንተ የሚጠበቅ ነገር አለ። ትወጣለህ፣ ትገባለህ፣ ደሞዝን ታገኛለህ። እንዲህ ሊኖር ይችላል። አንተርፕረነር ሆንክ ማለት ይሄ ሃይ ዋየር አክተር ላይ አይደለ ገመድ ላይ without a safety net ትሄዳለህ። ያ የሆነ ፐርሰናሊቲ እና አቅም ይጠይቃል። አደጋ አለው። ቢዝነስ ኢን ጀነራል የትም ቦታ ብዙ ፌል ያደርጋል። እንደ ኢትዮጵያ አይነት ሀገር ኦልሬዲ very very high risk environment right now ስናወራ የቆየ ነው። አሁን ስራ ላይ ያሉትን ሰዎች ያቸው ከሊስትሮ ጀምረህ ማለት እስከ ትልቁ ፋብሪካ ባለቤት ምን እያወሩ ነው? የሚነግርህ ነገር አለ። እዚህ መሃል ምን ክፍተት ነው ገበያ ውስጥ? ይገባኛል። ብዙ ሰው ተገዶ ወደ ቢዝነስ መግባት አለበት። ለምን? ስራ መቀጠር ካልቻልክ ቤት አተኛም። ከቤት መውጣት አለብህ። ማግባት አለ፣ ቤተሰብ አለ። ራስህን ችለህ መኖር አለብህ። ስራም ማታገኝ ከሆነ ምንድነው የምትሆነው? በቃ ወጥተህ መንገድ ላይ መኪና ማጠብም ሆነ ቆሎ መሸጥም ሆነ መለመንም ሆነ something ከተማ ነው። አሁን አብዛኛው ሰው ቤተሰቡ አዲስ አበባ አይደለም። 90% እዚህ መጥቷል። ከዚህ ወደዛ ብር እንዲላክ ነው እንጂ ከዛ ወደዚህ እንዲመጣ አይጠበቅም። ወጣት ነው። ሁሉም ድለላ በለው ምን በለው አሁን ሰው ሁሉ እዛ ላይ ነው የተሰማራው። ወዶ አይደለም አሁን አንተርፕረነር ልሁን የሚለው። አሁን እዚህ ጋር ተመቻቸ አልተመቻቸ ምናምን ጥሩ ነው አይደለም አልኩት ተገዶ የሚገባ ነው። ኦኬ አንዳንድ ነገር ማማረጥ ትንሽ ካፒታል ኖሮት or something የሆነ ደረጃ ሲያልፍ ነው ኦኬ ምንም የሌለው ከገጠር መጥቶ ምንድነው ኢንተርፕረነር ሊስትሮ ይጀምራል። ከዛ ቀጥሎ ምንድነው ሜቢ ሱቅ በደረቴ፣ ከዛ ቀስ ብሎ ሱቅ፣ ከዛ ምናምን እያለ ያድጋል። ይሄ በቃ ይሄ ትልቁ ሰፊው ማይክሮ ኤንተርፕራይዝ ምናምን ኢንፎርማል ሴክተሩ ዲቨሎፒንግ ካንትሪስ ሁሉም አሁን ይሄ ነው እድገቱ። ሰው ወደ ከተማ እየመጣ ነው፣ ስራ የለም ምናምን። የኛ የባሰ ነው። እነዚህ ሰዎች አሁን ተገደው ነው። ቅድም ያወርኩት ሪስክ ኢዝ ኤቭሪዌር። ኢንፍሌሽን የኮንሱመሩን ፐርቼሲንግ ፓወር ገሎታል። የሁሉ ነገር ዋጋ ጨምሯል። የገዢው መግዛት አቅም አልጨመረም። እዚህ ማክሮ ፒክቸር ውስጥ ተገደህ ነው። ያም ደግሞ ተገደህ ገብተህም ችግሮች አሉ። ኢን ጀነራል እኔ ኦፍ ኮርስ በራሴ ያው ብዙ ነገር ላይ የሄድኩ ነው ብያለሁ። ኦኬ በሂደት የሚመጣውን ስለማውቅ ማለት እነዚህ ስራዎች ለዛሬ ሰርቫይቨል አይሆኑኝም። ለረጅም ጊዜም ላይሆኑ ይችላሉ። እንደውም ከኔ ብዙ ሊፈልጉ ይችላሉ። አላማዬም ደግሞ በቃ it's not about እኔ ሌላ አላማ ስላለኝ ነው። ግን አሁን እዚህ ጋር ያለው ችግር ይገባኛል። አብሶ ይሄ ሁሉ ወጣት ተማረ፣ እሺ what it's worth ተመረቀ፣
ብዙ ከገጠር የመጣለ ገጠር ተመልሶ መሄድ አይደለም። ተምሯል፣ አይቷል፣ ኤክስፔክቴሽኑ ከፍተኛ ነው። ግን አመት ያያል፣ 2 ዓመት ያያል፣ 3 ዓመት ያያል፣ ስራ የለም። ሱነር ኦር ሌተር በቃ የማትሰራው ስራ የለም። አሁን በእንደዚህ ሁናቴ እዚህ ውስጥ ብትገባ ይሻላል ብዬ ምንድነው ነው የምመክረው? ነገርኩ። ሊስትሮ ችግር አለው፣ ባለሱቆች ችግር አላቸው፣ ሬስቶራንቶች የሁሉ ኢንግሪዲየንት ዋጋ በቃ የት ወጥቷል። የምናምን ዋጋ ምን እንደገባ ታውቃለህ? ሽንኩርት በለው ዘይት በለው ምን። እሺ እስከ መቼ ነው ዋጋ የምጨምረው ምግቡ ላይ? የሆነ ፖይንት ላይ መጥቶ የሚበላ የለም። አሁን ወጪህ እንዲመጥቷል፣ ዋጋ እዚህ ጋር ደርሷል፣ ዋጋ መጨመር አትችልም። አሁን እንዲህ በሆነ ማንም ሰው አይኑ እያየ አይራብም፣ አይሞትም። በቃ ኢንአፕሮፕሪየት ወይስ ሙስና ከየት ነው የመጣው? ከላይ የመንግስት አይደለም፣ የግል አይደለም፣ ሁሉም አይደለም። አንድ ይሄ አልገባበትም የምትለው ተቋም የለም። እንኳን ከታች ከላይ ያለ ፕሮፌሽናል ሰራተኛ ሁሉ አሁን ሊኖርበት የሚችለው ደሞዝ የለውም። ስለዚህ ምንድን ነው የሚያደርግበት? እዛ ቁጭ ባለበት እኔም በሆነ አደርገዋለሁ። ቤተሰቤን መቻል አለብኝ። ጫናው ማለው? ተገልጋይ ላይ፣ ገዢ ላይ። ግን ያም ቢሆን የተወሰነ ሰው ያለው እድል ነው። ሌላው ምንድን ነው የሚያደርገው? ችግር ላይ እንቅርት ላይ ጆሮ ደግፍ የሚሉት ነገር አለ። ኦልሬዲ ምንም የለህም። አሁን ኬሶች አውቃለሁ። ቢዝነስ ውስጥ ገባለው ተብሎ ከሰው ተበድሮ ቤት አስይዞ ምናምን ይገባሉ። ቢዝነሱ ይከስራል፣ የነበረውም ይጠፋል። ተገዶ ቢዝነስ መሞከር አለብኝ ብሎ ይገባል። ኤንቫይሮንመንቱ ነው ላይክ ዝም ብሎ ቦራ ያለ በጣም ብዙ ከትልቅ እስከ ትንሽ የመሰማቸው ታሪኮች ናቸው። ሳታርጉ ስራ አትስሩ። ቁጭ ብዬ ልራብ ልሞት ነው? ግባና ይሄን አድርግ ያን አድርግ። እንዴት ነው? እኔ ራሴ ያልገባኝን ነገር እንደዚህ እንደዛም ነው። ይሄ ትንሽ ዞርኩት፣ ግን አይ ዶንት ኖ ግልጽ መሆኔን። ይሄ በእንግሊዝኛ damned if you do damned if you don't between a rock and a hard place። ይሄ ወቅት ላይ ነን፣ ያልፋል።